እንኳን ደስ አላችሁ። አብርሽና ሩታ ታረቁ። እንግዲህ ታላቅ ሰው ማክበር ሩታ ክበሪ፣ እውነት ሰው ታከብሪያለሽ። በጣም ትዕግስት ያለሽ ሰው፣ ክብር ያለሽ ሰው ነሽ እና ታረቁ። ሩታና አብርሽ ምንም አይሉ ማለት ነው። ትናንትና የተፈጠረው ነገር አይታችሁ ነበረ። ምንም ቢሆን የልጅሽ አባት ይሻልሻል፣ አንተም የልጅህን ሚስትህን ትሻልሃለች ከሌላ ሰው ጋር ማለት ነው። እንግዲህ ይቀጥልባችሁ። በጣም ደስ ይላል። ሁኔታ ነው እያሳያችሁ ያላችሁት። አሰላም አለይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘዘት ትርፍርፍ ይበርልኝ። ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅን። ለቤት አዲስ የሆናችሁ ሰብስክራይብ ላይክ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦች ዛሬ በአዲስ አይተነው ማናውቀው ሰው ይዤላችሁ መጥቻለሁ። ያ ሰውስ ማን ነው? እውነትም ወንድሙ ነው ወይስ ወንድሙ አይደለም? አንድ ይመስላሉ ወይስ አይመስልም የሚለው ነገር እናያለን ማለት ነው። ዛሬ እንግዲህ አብርሽና ሩታ እንደተለመደው ይዤላችሁ መጥቻለሁ። በአዲስ እንግዳ ሰው ይዞ ነው የመጡት እላችኋለሁ። እንግዲህ እናንተም ሙሉ በሙሉ ይታረቁ፣ እውነትም አንድ ላይ ይሁኑ የምትሉም አይ ይቅርባቸው ለብቻ ብቻ ያምርባቸዋል የምትሉም እስቲ ኮሜንት ላይ አስተዋውቅን ማለት ነው። ቪዲዮን ግን እስከ መጨረሻ አይታችሁ ሀሳብ አስተያየታችሁ አስቀምጡ ማለት ነው። በእናንተ የሚጠብቀው እሱ ነው እላችኋለሁ። እንደቀጠለ ነው ማለት ነው። እንግዲህ አብርሽ ትናንትና አብርሽና ሩታ የአብርሽ እህትና የአብርሽ ወንድሙ እንግዲህ ታላቅ ወንድሙ እኛ እናውቀውም ነበር። አሁን ነው እንግዲህ የምናውቀው ማለት ነው። ሩታና አብርሽ ሊያስታርቁ መጥቶ ነበረ። ችግራቸው ያለው ነገር ተናግረዋል። እንግዲህ በተናገሩ ቀን የዛሬ ደግሞ ቀጥሮ ተያይዞ ነበረ። ዛሬ ደግሞ በቀጠሮው ላይ እንግዲህ ወንድምየው ነው መጣ። ወንድምየው ሩታንም አብርሽም እፈልጋቸዋለሁ፣ ሁለታችሁም እፈልጋቸዋለሁ ብሎ ይዟቸው መጣ። እንግዲህ ሩታን ቤቷ ነበረች፣ አብርሽም የተከራየው ቤቱ ነበረ። ሁለቱም መጡ፣ በቀጠሯችን አክብረው መጡ እላቸዋለሁ። እንግዲህ ምን ተፈጠረ? እሺ እንግዲህ ሰላም ተባባሉ። እንግዲህ አብርሽም ሩታን ሰላም ሲላት አለቅም ብሎ ይዟት ሙጥጥ እያረገ እንግዲህ ናፍቃው ነበረ መሰለኝ። እየሳመ ልቀቀኝ ስትለው ሊለቃትም አንቻለም እላቸዋለሁ። የአብርሽ ወንድም በጣም ደስ ብሎታል። ሩታን መርቋታል። አንቺ በጣም ክብር ያለሽ ሰው ነሽ፣ እኔ ቀጥሬሽ አክብረሽ መጣሽ። ትናንትም ዛሬም ስላገኘሁሽ በጣም ከልብ አድርጌ ነው ማመሰግነው አላት። እንግዲህ አንተም አብርሽ ሳይመጣ ሩታ ሳትመጣ በፊት ስለ አብርሽ ስለ ሩታ ሁሉም ነገር ግልጽ አድርጎ ተናገረው ማለት ነው። ምንድን ነው የሚፈጠረው ነገር አለ አብርሽ። እንግዲህ እኔ ምንም እንትን ምለው ነገር የለም፣ ወንድማችን ነው፣ ወንድሜ ታላቅ ወንድሜ ነው፣ እፈልግሃቸዋለሁ ሁለታችሁም ብሎ እንግዲህ ለማስማማት ፈልጎ ነው። ከዛ እኔ እሺ ብያዋለሁ። እኔ ሩታ እሺ እኔ ፍላጎቷ እንግዲህ የምትፈልገውን እሺ ብያታለሁ። እስካሁንም ድረስ እንደፈለገች ትሆን ብዬ ዝም ብያታለሁ። እና እንግዲህ ሚዲያ ላይ ወጥቶ አያውቅም። ወንድሜን አለ አብርሽ ነው የተናገረው። ወንድሜ ሚዲያ ላይ ወጥቶ አያውቅም። ግን ዛሬ እንግዲህ ሁለታችንም ነገር አይቶ ምን እንደሚለን አላውቅም። ቀጠሮ ይዞ ነበረ ዛሬ ደረስኩኝ ብሎ አብርሽ። ከዛ ወንድምየው መጣ። ወንድምየውም እንግዲህ አብርሽም ያለው ነገር ተናገረው። ፊት ለፊት ግልጽ አድርጎ ተናገረው። ሩታም መጣች። እንግዲህ ሩታም መጣ እንዳያችሁ እንደነገርኳችሁ እንግዲህ አብርሽ ሰላም እጁ ልትለው ስትል እንዴት ነው እንደዚህ ሰላም ምትይኝ? በደንብ ሰላም በይኝ አላት። እንግዲህ ሰላም ተባባሉ። በደንብ ተደርጎላችኋለሁ ከሱም ጋር እላችኋለሁ። እንግዲህ አብርሽ ጠይቆት ነበረ፣ ሩታን ጠይቋት ነበረ ወንድምየው። እኔ ምንም እንትን የለብኝም፣ ግን በጣም ተጎድቻለሁ ሩታ ማለት ነው። በጣም ተጎድቻለሁ። ያንን ነገር ደግሞ መልሰው ደግሞ ሊመጣብኝ አንፈልግም። ያን ነገር እንዳይደጋገም ብዙ ነገር ዋጋ ከፍያለሁ፣ ብዙ ነገር አድርጌያለሁ፣ ብዙ ነገር ነግሬዋለሁ፣ ግን ምንም ሊሰማኝ አልቻለም። ስለዚህ አሁን ደግሞ ያለሁበት ሁኔታ ጥሩ ነገር ነው፣ ጥሩ ውስጥ ነኝ ያለሁት። በፊት እንትን እየተመለሰልኝ ይመስለኛል። በጣም ተጎድቼ ነበረ እና እኔም ስለ ራሴ እንኑር፣ እሱም ስለ ራሱ ይኑር። ምንም እንትን ነገር የለም። ልጃችንን የምናሳድግ ጊዜ አብረን እናሳድጋለን፣ ችግር የለም። ግን እንደዚህ አብረን መሆን አንችልም ብላ እምቢ ብላለች። እንግዲህ ግግም ብላለች እላችኋለሁ። ከዛ አንተም በሚዲያ ላይ እንግዲህ ብዙ ነገር አይተሃል፣ አላየሁም አትልም። የተካሄደው ነገር እና ያለው ነገር አይታችኋል። ብዙ ነገር ነው የተካሄደው ያለው ብሎ አለ። እንግዲህ የአብርሽ ወንድም ደግሞ አዎ
አንቺም ላይ መጥፎ ላይ አይቻለሁ፣ አንተም ላይ መጥፎ ላይ አይቻለሁ። ያንን ነገር ለምን በመሀላችሁ ለምን ልጇችሁን አብራችሁ ብታሳደጉ አይሻላችሁም ወይ? አብራችሁ ብትኖሩ አይሻላችሁም ወይ? ለምን እንደዚህ ውስጥ ሌላ ሰው ታስገባላችሁ? ሳያችሁ ሩታም ሳያት እንግዲህ አብርሽ ሳይመጣ በፊት ወንድምየው ምን አለ እንግዲህ ሩታ አሁን ባየኋት ምሳሌ እንደዚህ እምቢ ብትል አይመስለኝም። ሁኔቷ እሺ የምትል ነው የምትመስለው። ትንሽ እንትን እያለች መጥታለች እና እምቢ የምትል አይመስለኝም ብሎ ወንድምየውም ተናግረዋል እላቸዋለሁ። አብርሽም እንግዲህ ያው አብርሽ ይፈልጋል ሩታ ናት እምቢ ያለችው እንጂ አብርሽ ይፈልጋል። ያው ምንድነው ሩታ እምቢ ያለችው አብርሽ አሁን ደህና ይሆንና ተሷ ደህና ይሆንና ነገ ደግሞ ከሄርሜላ ጋር በአዲስ ይመጣል። መልሶ በአዲስ አይነት አገባሁ ተጋባን የሚልም ነገር ይዞ ይመጣል። ውሃ ውስጥም እንደምንም እንደሚሆኑ አይታችኋል ማለት ነው። እንግዲህ ብዙ ነገር እሷም እኔ አፈቅርሃለሁ እያለችው እኔ እወድሃለሁ እምቢ ብላሃለች። እምቢ ካለች እኔ በደንብ አፈቅርሃለሁ አንተ ልትበሳጭብኝ አልፈልግም። አንተ እንግዲህ ከትናንት ወዲያ የተለቀቀ ቪዲዮን አይታችሁ ከሆነ እኔ ያለቀኩትም አይቼ ተውኩት፣ ሰማሁት ግን ተውኩት እላችኋለሁ። ምክንያቱም ሄርሜላ የተናገረችው ነገር ጥሩ አይደለም ማለት ነው። አብርሽና ሩታ አንድ ላይ ለመሆን አትፈልግም። ትንሽ ቀዳዳ ነው የምትፈልገው ማለት ነው። ቀዳዳው ምንድን ነው? ሩታ እዛ ጋር ስጠይቃት አዎ እኔና እሷ አንድ ላይ መሆን አንፈልግም አላለችም። ያን ነገር ደስ ብሏት ትሎ ብላ ኮፒ አድርጋ አንስታ ሄዳ የአብርሽ እኔ እሷ አትፈልግህም በቃ እኔ ተጎንህ ነኝ፣ ሌላ ነገር ማንም ሰው እንድትፈልግ አትችልም፣ እኔ ያለሁኝ እንድትበሳጭም አትፈልግም፣ የሚያስፈልግህ ነገር ሁሉም ተጎንህ ነኝ፣ አብረንም የፈለግኩ ሀገር እንሄዳለን ብላ እንግዲህ አንዴ አውሮፓ ሄዳለሁ፣ አንዴ ውጭ ሀገር፣ አንዴ አሜሪካን ሄዳለሁ ብላ ጉሮዋን እየነፋች ነው እላችኋለሁ። ያው ሲቀጥል አብርሽ የሄርሜላ ቦታ ያለው አይመስለኝም። ያው ሩታን ለመበቀል እና ሩታ እሺ ትለኛለች፣ ሩታ እንደዚህ ስትሆን ተሷ ጋር ሲሆን ትስተካከላለች፣ እሺ ትለኛለች በማለት ነው አብርሽ ይሄን ነገር የሚሰራው ማለት ነው እንጂ እውነትም እንትናን ሄርሜላ አፈቅረው አይደለም፣ አፈቅሯት ወይስ ወዷትም አይደለም። ግን ለመበቀል ብሎ ነው ሩታን ይሄ ነገር እንግዲህ ስታይ ሩታ ልቧን ትንሽ ሰፍ ይላል ብለው ነበር። እሷ ግን ግድም የላትም እንኳን ሰፍ ሌላት ዞርን ሲባል ልታይም አልቻለችም እላችኋለሁ። እና እንግዲህ አብርሽም ተናገረ እኔ ላስገድዳትም አይደለም ላስገድድሽም አይደለም አብረን እንኑር ልጄን ላስናሳድግ ካልሽም አብረን እንኑር፣ አይ አንፈልግም የራሴ ህይወት እቀጥራለሁ ካልሽ ቀጥይ፣ ማንም አልለምንም እኔ ለምን አንቺ ስትለመኝ ይብስብሻል እና ላይሆን ይችላል ይሄ ነገር ብሎ እንግዲህ እሱም ብዙ ነገር ብሶት ብዙ ነገር አወራ እላችኋለሁ። እንግዲህ የአብርሽ ወንድም እኔ እንደ ታላቅነትና እንግዲህ ሌላ ሽማግሌ እናንተ ሌላ ሽማግሌ ጨምሬበት ሌላ ሰው ጨምሬበት የዛ ሰው እሺ ልትሉ ይሆናል። እኔ ግን በወጣትነቴ እንደ ወጣትነቴ ያላችሁ ፍቅራችሁ እና ያላችሁ ስሜታችሁ ተረድቼ እኔ ላስታርቃችሁ ፈልጌ ነው። ግን እናንተ ትልቅ ሰው ሌላ ሰው ትልቅ ሰው ጨምርበት ትሉኝ ከሆነም ችግር የለም ሰው መጨመር እችላለሁ ብሎ እንግዲህ ብዙ ነገር እኔ ግን አክብረሽኝ ሩታ ዛሬ አክብረሽኝ ትናንትም ዛሬ ከአንቺ ጋር ስለበዋሌ በጣም ደስ ብሎኛል፣ ደስተኛ ነኝ፣ በጣም ጥሩ ሰው ነሽ አላህ ያክብርሽ ብሎ እንግዲህ ልጃችሁም ደግሞ በዚህ ሁኔታ እንዲህ ስትሆኑ ምን ይሰማዋል? ልጃችሁ ያለው ነገር ልጃችሁ ያለው ፍቅር ያለው ደስታ እናንተ ጥሩ ስትሆኑ እናንተ ጥሩ ነገር ስታመጡ ነው እንግዲህ ፊታችሁ ጥሩ ነገር ስታዩ ሰው ጥሩ ነገር ስታስተምሩ ነው ያም ተወልዱ የሚወለደው ወልድም እንደዚህ በእናንተ የሚሄደው። ግን እናንተ እንደዚህ ተራርቃችሁ ውጭና እንደዚህ ውስጥ ሆናችሁ እንደዚህ ልጃችሁም እንትን ሊላችሁም አይችልም፣ ልጃችሁ አያሳዝናችሁም ብሎ እንግዲህ ብዙ ምክር ሰጥቷቸዋል ማለት ነው። እንግዲህ ሩታ አይ እኔ ችግር የለም እኔ ያን ነገር የበፊት ያለፈው ነገር የሚመጣ ይመስለኛል፣ ሳስበው ሁሉም ይመጣ ይመስለኛል። አሁን ግን ሰላሜን አግኝቻለሁ፣ በጣም ራሴ ሰላሜን በጣም ነው ያገኘሁት። እንግዲህ በፊት ያለሁበትና አሁን ያለሁበት እኔ ነኝ የማውቀው ብላ እንግዲህ እሷም ያለው ፊት ለፊቱ ግልጽ አድርጋ ተናግራለች ማለት ነው። እንግዲህ አብርሽ እኔ እሷ ፍላጎቷ ነው እንደፈለገች መሆን ትችላለች። እኔ አብረን እንሁንም ካለች አንለያይም ካለች ችግር የለም። ግን እኔ
እኔና እሷ ብዙ ነገር ስላሳለፍን ብዙ ላይፍ ስላሳለፍን ብዬ ነው ይህንንም የምንጠይቃት ብሎ አለ። እንግዲህ አብርሽ ወንድም እኔም ተጋሽዬም ጋር አውርቻለሁ። ብዙ ነገር ተነጋግረናል። ብዙ ነገርም እያወራንም ነገር አለ። ያንን ነገርም ላይሆን ይችላል እና ብሎ እንግዲህ ተናገረ። ሩታ አይ እኔ ብዙ ነገር እኔ አብርሽ ቃሉን አጠፈ። የተናገረው ቃልና የአሁን ቃል አንድ አይደለም። የበፊት ቃሉ በጣም ነው እንትን እያለው ቃሉን አጠፈ። ከዳኝ በቃ ከዳኝ አለች። ከዳኝ በፊት እንደዚህ አይነት ነገር አልነበረም ነበር። እኔ አብርሽ እንደዚህ አይነት ያደርጋል ብዬ በፍጹም አላሰብኩም ነበር። ግን ከድቶኛል። ስለ ካደኝ እኔ ደግሞ ቃሉ ስላጠፈ ያንን ነገር እኔ ደግሞ ልገባበት አንችልም። በቃ ህይወቴ አለሜ ተመልሰዋል። አሁን እንደዚህ ሆኜ በራሴ እኖራለሁ። ልጄ ደግሞ ምንም አይሆንም አሳድገዋለሁ ብላ እንግዲህ የራሴም ላይፍ ተጀምሬያለሁ እሱም የራሱ ላይፍ ይጀምር ብላ እንግዲህ እንደዚህ ተባባሉ እላችኋለሁ። ከዛ በኋላ እሷ ቻው ብላ እኔ መሄድ እችላለሁ ስትል ሂጂ እግዚአብሔር ያክብርሽ ስላከበርሽኝ ብሏት እንግዲህ ቀጠሮ ተያይዞ ነው የነገ ቀጠሮ ነው መሰለኝ ትታ ሄደች እሷ እላችኋለሁ። ከዛ እሷ ስትሄድ አብርሽ በቃ አንተም አትጨናነቅ ያለው ነገር እንግዲህ ወንድሜ ያለው ነገር ወንድሜ ሁሉም ነገር ብለሃታል። ምንም እንትን የሚባል ነገር የለም። እንግዲህ እንደዚህ ደግሞ አስሬ አትለማመጧት አስሬ አትለምኗት አለ አብርሽ ማለት ነው። አትለምኗት ልጅቷ ለምን አስሬ ስትለምኗት ጋሽዬም እንዲህ ሲለምናት ስደውሉ ስጨቀጭቋት ልጅቷ እምቢ ለማለት ምክንያት ችላ ትላለች። ግን ዝም ብላችሁ ንቃችሁ ስተዋት ግን በራሷ ትታረቃለች ብሎ አብርሽ ደግሞ ይሄን ተናገረ እላችኋለሁ። ልክ ሩታ ስትሄድ ማለት ነው። እና በጣም አጨማለቃችኋት በጣም እንትን አላችኋት ተስርስር እየደወላችሁ ምን እያላችሁ ሁላችሁም እንድን እያላችሁ ልጅቷ እሺ ልትል አልቻለችም። እና ምንም ቢሆን እንትን ልትሏት አትችልም። ራሷ እንደፈለገች ትሁን የፈለገች ትታረቅ ካለች ትታረቅ አልታረቅም ካለች አልታረቅም ነው በቃ። ምን ለማመጥበትም ለምንበት ምክንያት የለም ብለዋል አብርሽ እላችኋለሁ። እና ቤተሰብ እንደምትወዱት ተስፋ አደርጋለሁ። እስቲ እናንተም ታረቁ ብላችሁ እንግዲህ ኮሜንት ላይ አስቀምጡላችሁ እላችኋለሁ። አሁን የሚያሳየው እንግዲህ የሚታረቁ ምስል ነው የሚያሳየው እላችኋለሁ። በሌላ ደግሞ በቀጣዩ ደግሞ እስከ ስንገናኝ ድረስ ደስተኛ ሆኖ እስከመጡ እስከ ስናያቸው ድረስ መልካም ጊዜ መልካም ቀን ይሁንላችሁ። እናንተም እንደምትወዱት ተስፋ አደርጋለሁ። ግን አደራችሁን ቪዲዮን እስከ መጨረሻ አይታችሁ ሀሳብ አስተያየታችሁን አስቀምጡ ማለት ነው። እንደምትወዱት ተስፋ አደርጋለሁ። ያው እኔ ሁሌ በእናንተ አዲስ ነገር ብዙ ነገር ይዤላችሁ እመጣለሁ። አዳዲስ ነገር እናንተ ግን እዩልኝ ቪዲዮ ማለት ነው። እናንተ ስታዩልኝ ነው እኔም ወደ ከፍ ብለውንም ስራዬንም እንትን ብዬ የምሰራውንም ማለት ነው። ግን ካንታየልኝ ግን ብዬ በጣም የሚደብረኝ የሚያስጠላኝ ጊዜ አለ። እና ቤተሰብ አብረን እንደግ እንተያይ ማለት ነው ሁላችንም ማለት ነው። እና ቤተሰብ አበዛሁባችሁ መሰለኝ። እንደምትወዱት ተስፋ አደርጋለሁ። በቀጣዩ ደግሞ በአዲሱ እስከ ስንመጣ ድረስ መልካም ጊዜ መልካም ቀን ይሁንላችሁ። ባይ ባይ።